ወንድሜን የምታመጣላችሁ በዚህ እውነት እንዳይመስላችሁ። ሐሰን ማለት በተንኮል ማለት ነው ስር ያወጣ ሰው ነው። ምድረ ይሄ አማኑኤል እኔ ሐሰንን መቼም አልደግፈው ዛሬም ነገር። አሁን ይኸው በምን እንደሆነ ውሰዱ። ሐሰን እዛ ጋር ያንን አማኑኤል ጠራው፣ ግማሽ አካል ባዶ ቅል ማለት ነው። ከዛም በኋላ እነዚህ ልጆች እዚህ መጡ። ከተረጋጉ በኋላ ሐሰን መጣ። ለምንድን ነው የማታስቡ? ተራመዱ። በቃ አውሩ። አሁን አይ ልንገርሽማ ሳሚልኝ፣ ያሁኑ ተይውና የምን መለያየት የለም ስራ የለም። ግን ሐሰን በፊት ያደረገው መቼም አይረሳም። ሀቢብቲ ሕክምና ገብታ አንድ ሳምንት ሙሉ እሷ ሬሳ እስክትመስል ያሳለፈችው መቼም አረሳው። እኔ መቼም አረሳው፣ ረስቼም አላውቅም። ያሁኑ ኮፕሊንግ አድርጉ። ሆስፒታል ትዝ ካለሽ ብሩኬን ወደ ዱባይ ልከውት ዱባይ የሻኛው ጊዜ ዱባይ እንኳን ልጨርስ ማታወራላችሁ መሀል ላይ አትግቡብኝ። እኔ እንቅልፍ ያጣሁበት ቀን ቡሪኬ ተሳፍሮ ዱባይ የሄደበት ቀን ነው። እግዚአብሔርን መቼም ማረሳው ቀን እሱ ነው። ስመለስ ነው እንቅልፍ የመጣኝ። ሳምንት ሙሉ እሷ ታማ እያለቀስኩ በዛን ቀን ያለቀስኩ ተዳልቅሽ አለ። ከዛ በኋላ ድርቅን ያሉ ሳሚልኝ ዩዘርን አስገቢያት እኔ እወጣለሁ። እሺ ዩዘር እየጻፈችልሽ እና አሁን ታዩ ያሁኑ ስራ ነው እየሰሩ ነው ያቆሙ ስራው ልበል። ሐሰን መቼም እኔም አልደግፈው፣ የሚደግፈው ጅል ማያስታውስ ነው ዞሩ ወደ ኋላ የማይ ነው እንጂ ያሁኑ ታዩ እየሰሩ ነው ስራው። ንቆም ባንድ ላይ ሆነ እንበል። ግን ያለፈው መቼም አረሳው። አስገባዋት ዩዘርዬ እኔ አይደለም እኔ እወጣለሁ። አስገብ የኔ ቆንጆ። ሌላ ጊዜ ግን አስገቢያት። እኔ እወርዳለሁ። ቆይ አይደለም። ኧረ ቆይ ተረጋጉ። የት አለች? ተረጋጉ። ፕሮፋይሏ ምንድን ነው ንገሩኝ። አንድ ቁጥር ሌቭል 32 ሳሚልኝ። ኦኬ ወይስ አንድ ቁጥር ጽፋልኛለች? ኦኬ ዩዘር ገስት ተጫኝ። ቆይ ጽፋልሻለች። እሺ ከማለው ደስ ነው ያለኝ ድብድቡ። ኩንታል ወይ ዩዘር የምን ኩንታል ነው ደግሞ? አንቺ ትሻያለሽ ዩዘርዬ። ወጣች እኮ ሶፋት ተቀምጣ እያለ አይደለም። ይሄንንም ታዘቡ። አሁን ምንድነው ስራ እየሰሩ ያሉት? ልክ አሁን ሐሰን ወንድሜ ነው ይላል ብዙም ጊዜ፣ ግን ውሸት ነው። እንደውም እንዲህ የሚል ሰው ውሸታም ነው በመጀመሪያ ደረጃ ማለት ነው። እና ምንድነው እየሰሩ ያሉት? ሃይሚ ለሁሉም ሞገስ ናት። አሁን ሃይሚ የገበችበት የትም ትግባ እንገባለን። እንትናቸው ምንድነው እሷን ለማሸማመጥ ማለት ሽምቅቅ አድርገው እሷን ለመጣል ከዛን እሱንም ወደኋላ እንዲሄድ ነው። ብሩክ ይሄ ነገር አልገባውም። የወደዱት እኔ ፍፄም አይመቸኝም፣ ይቅርታ አድርጉልኝ የዛሬ አነጋገሩ። ሐሰንም አልተመቸኝም። እኔ ሁለቱ ሃይሚና ብሩክ ብቻ ነው መተው ቢሰሩም ደስ የሚለው በመሀላቸው ሰው ሳያስገቡ። አሁን ይሄ ሁሉ ጓደኛ ነኝ ተብዬ ለራሳቸው ጥቅም ነው። ግን የሚያናደኝ ምንድነው ሚዲያ ያዘው ነገር አይለቅም። ብሩክ ነገ ለሱ ስም የሚበጀውን ሳይሆን የሆነ በቃ እኛ አክብረነው ወደነው ጥሩ ነገር ነው የሚያስተምሩት። ብዙ እናቶች አሉ የሚወዷቸው ልጄ እንደሱ ቢሆን ልጄ እንደሷ ብትሆን እያሉ ይኸው እየሰማችሁ ነው። እና ይሄን ነገር እንትን እንዲል አውቀው እሱን ፑሽ እያደረጉት አንተ ልክ ነህ እንዲህም ብታረግ ችግር የለም ይባላል እንደዛ እያሉት ህዝብ እንዲጠላው ልጁን ማለት ነው። እና ምንድነው እየሰሩ ያሉት? ተንኮለኛ ጓደኞቹ ናቸው። ሆይ የሚሉትም ጓደኞቹ ናቸው። ይሄ ነገር ይቅር አንተን አይመጥንም ማለት ይችላሉ። ነገ ዋጋ የሚያስከፍለውን ነገር ከጎንነ እያሉት አውቀው ልጁን ገደል ሊከቱት ማለት ነው። እኛ እናውቃለን ብሩኬ አያረግም፣ እርግጠኛ ነኝ አያረግም። ይሄ ስራ ነው። ግን ምንድነው እኛ ኮረንባቸው ጨረቃ ፋሚሊ ጨዋ ናቸው ስለተባለ ዛሬ ይሄን ስራ ሲሰሩ ደበረን። ለምን በሌላው ያየነውን ነገር ነው እነሱ ይዘው የመጡት። እና ሃይሚ ናት እዚህ ላይ እየተጎደች ያለችው። እቺ ልጅ የቀልድም ይሁን የእውነትም የሚሰሩት ስራ ሃይሚ ላይ ነው ተጽዕኖ እየደረሰ ያለው። እና እባካችሁ ማርያምን ከሁለቱ ውጪ ማንንም አትመኑ፣ ማንንም አናይም። እኔ ወለ ፍፄም ሆነ
ወለ ሀሰንም ሆነ ወለ ማንንም አላምንም። ለምን ሚዲያ ላይ ሁሉም ስለሚቀናና ማለት ነው። እና ሀሰንም ሃይሚን ወዶ አይደለም እግዚአብሔርን ነው የምላችሁ፣ የውሸቱ ነው። አውቆ ህዝብ እንዲወደው ብሎ ነው ይሄንን ያደረገው። እና ይሄን ነገር መንቃት አለባችሁ። እኛ እሷን አውቆ ሃይሚ ስላለ ሆይ እንላለን። እኛ ከሁለቱ ውጪ ማንንም አንፈልግም ማለት አለብን። እሷን አድንቆ ቢመጡ ማመን የለብንም። ሲጀመር እንደ ሃይሚ ጠላት ያለው ሰው የለም። ለምን ልጅቷ በቃ ለሁሉም እንጀራ ስለሆነች ሁሉም እሷን ለመጣል ነው የሚፈልጉት። ለዛ እባካችሁ ለማለያየት የምትወደው ፍቅረኛን ለማለያየት ሀሰን ለማለያየት ደግሞ ለብሩክ አዝነው አይደለም። የብሩክ እዚህ መድረስ ያቃጥላቸዋል። ግን ብሩክ አልነቃም። እመቤቴን እሱ አልነቃም። አውቀው ነው ወንድሜ የሚሉት። የልጁ እዚህ በልጅነቱ መድረስ ምንድን ያለው እንደ ቀልድ መኪና ትገዛልኛለህ ይሄን አይል ላይ ካገኘ ምናምን እውነት ታዘቡ እግዚአብሔርን። እና ምንድን ነው ይሄ? ወላ አትሸወዱ። ለዛ ቪዲዮ ስናይ በደንብ እኒ ሁለተኛ ደግሞ ሃይሚና ብሩክን ለማለያየት በቃ ያልተነሳ ሰው የለም። እግዚአብሔር ጠብቋቸው። እድሜ ለኦዲየንስ እኛ ስለምንወዳቸው ነው እንጂ እና እባካችሁ እና እንንቃ። ምንም ሀሰን ጥሩ ነው ብላችሁ የምትፖስቱትም ሰው አይደለም። ፍፄም ጀግና ብላችሁ መከታ ብላችሁ የምትፖስቱት ሰው አይደለም። እኛ መደገፍ ካለብን የሁለቱ ደጋፊ ብቻ ነው መሆን ያለብን። ብሩኬ ደግሞ ስህተት ነው፣ አዎ ስህተት ነው፣ ወደ ተመለስ፣ እሱን ከመዘቅዘቅ እንዲሰርታል ከማለት ይሄ ስራ ልክ አይደለም ብለን እሱን መናገር ነው ያለብን እንጂ ማንንም መከታ ጎበዝ ብላችሁ እባካችሁ ማርያምን አትፖስቱ። በቃ ማንም ለነሱ ጥሩ ሰው የለም። ሳሚልኝ ወዬ ሀሰንና አንተ እዩ አብረው ስራ ይጀምራሉ ነው የሰማሁት። አይደለም ስራ አይደለም፣ አንድ ላይ ናቸው። አንድ ናቸው። እኔ ገብቶኛል። በቃ ፍቅር ያውቃል። ጥያቄ የለኝና ገርሞኛል ነው። ብሩኬ እኮ ነው ያለው ለሷ ክፍተት እየሰጠ ነው ያለው። ሃይሚን አዲስ አበባ ወስዳታለሁ ስላለ ለእንትና ክፍተት እየሰጠክ ነው ምናምን ነገር ነው ያለው ማለት ነው። እና የምታወሩት ካለ አውሩ። ማርያምን ግን እኛ መንቃት አለብን፣ አንሸወድ። እሷን እኔ ላውራና ወርዳለሁ፣ ልወጣ ነው። እውነት ስነግራችሁ ብሩኬ ተወዳጅ ስለሆነ አሁን እንዳልኩ ወይዬ ይቅርታ እኔን ጥለሽ አትርጃት። አንድ ነገር ልንገራችሁ ግን የሰው ስም አትጥሩ። እንደው ዝም ብላችሁ ስራዬ ብቃ በሉ እንጂ እከሌ እንዲህ ነው እከሌ እንዲህ ነው አትበሉ። ወላሂ አትበሉ። ለአዳማጭ ያስጠላል። መጥተው እንዲያዳምጧችሁ ያስጠላሉ። እነሱ ተመካክረው ለእነሱ እንዲጠቀሙ የኔ ስም ቆይ አንዴ ላስረዳሽ ፍቅርዬ። እነሱ ያንተ ቻናል እንዲነሳ ብለው ነው አይደለም። ለአኔ ያልኩት ሰላም እንጠራቸዋለን። ማንፈልገውን ሰው እና ብሩኬ ደጋፊ ስለሆነ ማንፈልገውን ሰው እንጠራቸዋለን። ማንፈልጋቸው ማውራት እንችላለን። በነገራችን ላይ በራሳቸው አይደ መንፈት አለባቸው እንጂ ብሩኬና ሃይሚ ሁሌ ዝቅ እንዳሉ ለምን ይኖራሉ? እናስቆማለና ዞር ብሎ ያላያቸው ተፈቀዱ ሳሽ ብሎ ነገር የለም ብሎ አማርኛ እኛ አንቀበልም። ሳሚልኝ በተራ እናውራ። ሙምኪን በተራ ተደማመጡ። እኔ እወጣላችኋለሁ። ግን እኔ ለራሳችሁ ነው፣ ለሌላ ሰው ሳይሆን፣ እኔ ለማንም ሳይሆን ለራሳችሁ። ግን እከሌ ባላጋራ ነው እከሌ ሆናትም እከሌ ሆነው ተማለት ይቅር፣ ስራው ይቁም ብቻ በሉ። እነሱ ጠቃሚ አልጠቀማቸው ተናግረዋል። ደግሞ 30 ጊዜ ተናግረዋል። እናንተ ምንም ብትሉ እኛ ውስጣችን አንድ ነው ብለዋል። ባለፈ በፕራንክ በኩል ነው ያመጣው። ብሩኬ ለኔ እናቴ ልጅ ነው ቢል ስለተው አንተ ምን አገባህ? እኔ እናንተ እኮ ወንድማማች ነን የተባባሉት አይደለ? እኛ እዚህ ምን አስጮኸን? ስራው ይቁም በሉ ሁላችሁም። ግን እከሌ ለከሌ ባላጋራ ነው እከሌ ለከሌ አይሆናትም እከሌ ለከሌ አይሆንም አትበሉ። ለራሳችን እኔ ለምን ልክልካቸው አንነግርም? መቤታችን ነው በገዛ ስልካችን ማውራት ሰላም እንዴ መቤታችን ነው። እነሱ የፈለጉት
አዩ ስሚ፣ እነሱ ካሜራ ደቅ ነው ስልክ ይዞ መጥቶ እያወራደን ልክልካችን ነግሮ እየሄዱ እኛም መቤታችን ነው አንስደባቸው እንጂ የተሰማን መናገር እንችላለን። በነገራችን ላይ አትበሉ። በቃ መቤታችን አንስደብ ብቻ መብታችሁ ነው እኮ። ግን እኔ ያልኩት እናንተ ለምን ገዝተው ወጣችሁ እንዲህ አሉ ለምን ትባላላችሁ? ለምን ትቀዳላችሁ? እነሱ ቪዲዮ የሚለቁት አጠገባቸው ያለው አይደል እንዴ? እነሱ ለኦዲየንሳቸው ይበሳጫሉ መቻሉ ለብራቸው ነው፣ ለጥቅማቸው ነው። ጥቅመኛ ሁሉ ልክልካቸው ነግራቸዋለሁ። እኔ አልሰድባቸውም እንጂ ሰላም ይዋን ነገር እነሱ እኮ ይሄንን አይዲያ ያመጡት የጓደኞቻቸው ቻናል እንዲነሳ ፈልገው ነው ሲጀመርም። እና እንደዛ ስለሆነ እኛ ፈልገው ሁሉም በራሱ መጥቶ አለማየት ወላሂ እንደዛ ነው። እንግዲህ አቆሙላችሁ ማተልፉ። ባለፈው እንደዚህ ሲጮህ 3 ወር ነው የሄዱበት። ስንት ወር ይሄዱ አንፈልግም የሄዱበት ለራሳቸው ነው ሰው የሚያጡ። ምን ነሽ ነው አንቺ ደግሞ ሰው ይቆምበሉ ዝም ብላችሁ ይቆምበሉ። እነሱ ሰው ያጣሉ እንዴ? እኔ እኮ አንቺ አልተግባባንም። እናንተ እከሌ ባላጋራው ነው እከሌ እንዲህ ነው ተማለቱ ይቅር አቁሙ በሉ ብላችሁ እከሌ አትበሉ። እንደዛ በሉ። እኛ የብሩክና የሀይሚ ደጋፊ ነን እንጂ የሌሎቹ ደጋፊ አይደለም። ባጭሩ አትው በቃ ባጭሩ አትው በቃ አለማየት ነው። አንዴ የኔ ቆንጆ እነሱ እኛን የሚያስቡን ዝም ብለን ካልነገርናቸው ዝም ብለን የምንከተል ከሆነ እንደምን ያስቡናል? እኛ እንደ ጅል ሳናቅ ዝም ብለን የምንከተላቸው ይመስላቸዋል። ስለዚህ ሁሉም መነገር አለባቸው። እኛ ልጆቻችንን ይዘን ነው የምንሄደው። አሁንም ሀይሚና ብሩኬን የመጣው ነገር ቢመጣ ሰማይ ዝቅ ምድር ከፍ ቢል አንተዋቸው። እነሱ ስራ ግን የምትሰሩ ስራ ልጨርስ ሀያትዬ እና ትነግሪኛለሽ እንከተላቸዋለን። ሌሎቹ ግን አብረው እየመጡ አሁንም ትክክል ናቸው። ፍፄ መጥቶ እኛ በቃ ብዙ ልጆች እኮ አምነው እውነት ነው ብለው የተቀበሉ አሉ። እነሱ ያኔ ቴንሽን እንዲሆኑ ሰው የሆነ በቃ እውነት ወደ እውነት እንዲሄድ ብሩክ እንዲጠላ አድርጎታል። ካደረገው ምን ይሆን? ይሰደባል፣ ይረገጣል። እኔ ይዘቅዘቅ እንትን ይበል አይደለም። በሰሩት ልክ ግን መነገር አለባቸው። በቃ ማደግ ከሆነ በስርዓት ይደጉ። ግን አሁን ዛሬ ፍፄ ያለውን ሰምተሻል። ተወለደ የሱ ከሆነ ከተሳሳተ በኋላ አይባልም። በዚህ ልክ ማለት ነው። ቻናሉ ይደግለት። እኛ እኮ በራሳቸው አይዲያ ከመጣ እንደ ስራው እንደዛ ነው የሚባለው። ወላ ፍፄ ብትይ ወላ አንዋር ብትይ ወላ ሐሰን ብትይ ሁሉም በራሳቸው አይዲያ ከመጡ እግዚአብሔርን እናይላቸዋለን። በልጆቻችን አይዲያ መተው ግን ማለት ነው እስከሚበቃቸው እነሱ የሚሄዱበት እኛ እንረግጣቸዋለን፣ እንነግራቸዋለን። እኔ ሰው ዘቅዝቄ ምናምን አላደርገውም። ግን ልክ ልካቸው ይናገራል። እኛ ጅል አይደለንም፣ በጣም ብልጦች ነን፣ እናውቃለን። ሁሉንም ነገር የሚያደርጉትን ነገር እናውቃለን ስራ እንደሆነ። ግን እንደዚህ መቶ በዚህን ያህል ልክ ሲተፉብን እኛ ከልጆቻችን ውጭ አንፈልጋቸው። ሁሉም አስመሳይ ነው። አለማየት እኮ ነው እኔ የምልሽ አለማየት እንዴት ማለት አንቺ የሀሰን ደጋፊ ከሆነ ሀሰንን ማየት ትችያለሽ። እኔ የማንም ደጋፊ አይደለም። የራሴ አይመለከትሽም ማለት ብሩኬ ክብር አለው። የክብሩን ዋጋ በማንም አይሰደብ ነው። ሀይሚዬና ብሩኬ እንደዚህ አይነት ነገር አይመጥናችሁም። ውጡ እኮ ነው እኔ የምለው። ውጡ፣ እናንተን አይመጥንም ነው ስራው። አንቺ አሁን ስለምትወጣ ፍቅር ነው እንደዚህ ያደረገን። ምን እናድርገው ብለሽ መቅዲዬ ልክ ነሽ። አመሰግናለሁ ማሪዋ። አንቺ እኮ ልክ ነሽ። ግን አሁን እኛ ተመልካች እስከሆንን ድረስ የሆነ ክፉና መጥፎ ለነሱ መንገር አለብን። ለምን ብዙ ተወዳጅ ስለሆኑ ሁለቱ ብዙ ጠላት አለባቸው እና ሁለተኛ ክፉና ደግሞ ይልሽ ሜት ቆይ አዳምጪኝ። ክፉና ደግሞ መንገር ከፈለግሽማ የሆነ ሰዓት እኮ አቁመዋል። እንደውም ብሩክም ተናግሯል። በጣም ምን እንደሆነ ሲሰሩ እኮ እንትን ሲል አቁመውታል ማለት ነው። እና ለምንድን ነው በዚህ በመሀላችን ማንም ሰው አይግቡ ብሏል ብሩኬ። አይደለም እሱን የሚመጥን ስላልሆነ የሆነ አሁን ለብሩክ የሰጠሽው ቦታ አለ። ሁላችንም በጣም በመልካም ነገር ነው ማለት የጨረቃ ፋሚሊ ሙሉውን የሚወደው ጥሩ ልጅ ስለሆነች ነው። ግን ደግሞ ለሌላው እንዲህ አይነት ድራማ ሲሰሩ የሆነ ምን አይነት ስሜት ነው የሚሰማሽ? ይሄ ነገር እንዲቆም እኛ ተመልካች እስከሆንን ድረስ መንገር አለብን። አንስደበው፣ እሷን አንንካ።
ለምን ስለምንወዳቸው እንጂ አስተያየት መስጠት እንችላለን። ደግሞ የሚጠላሽና የሚወድሽ አንዳንዴ ይታወቃል። ለጓደኞቹም ቢሆን እንዲህ ልክ አይደለም ቢያንስ እነሱ ያላስተዋሉትን ነገር እንዲያስቡ እናደርጋለን። የተወሰነ እኮ ይሰሙናል፣ የተወሰነ ባይሰሙንም ማለት ነው። አንዳንዴ ከማየት የምታዩ ነገር አለ አይደለም? ለፕራንክ ብለው መጥተው ምን አይነት በሴቶች እነሱ ሁለቱ ዋጋ ማናልን አስገቢያታናለች መሰለኝ አንድ ቁጥር ምጽፈው እና አንድ ሰው ተመልካች እስከሆንን ድረስ አንስደባቸው እንጂ አስተያየት መስጠታችን ጥሩ ነው። አዎ ልክ ነው። እነሱ ላይለያዩ ይችላሉ፣ ግን የተወሰነቿን ነገር እኛ በምንናገረው ሊወስዱ ይችላሉ። ልክ አይደለ? ሁለተኛ ደግሞ እነሱ ስለማይመጥን ይሄ ልክ አይደለም የማለት እኮ መፍት አለን። ለምን ከነሱ ጥሩ ነገር እያየን እኮ መፍት እኮ ልክ ነሽ እኮ እነሱ እንዲህ ብለው የለ የሆነ ሰዓት አይደለም የሆነ ሰዓት ላይ እኮ ሁለቱም እኛ በምንወዳቸው ሰዎች ሁሉ ተጎርተናል። እንደው ካስታወሳችሁ ማለት ነው የሆነ ሰዓት እኮ ራሳቸውን ብለዋል ይሄንን ነገር ማለት ነው። ሲታረቁ ይረሱትና ከነዛ ሰዎች ጋር እንደ ድሮአቸው ነው የሚሆኑት ማለት ነው። ቢያንስ እቺ ነገር እኛ መንገር አለብን። ጥላቻ እኮ አይደለም ደግሞ እኛ የሁለቱ ተመልካች አንድ ቁጥር ጻፈች ሳቢ ውዴ እኮ ልክ ነሽ እኮ አንቺም እኮ ግን ምን መሰለሽ እሱ ለኛ ነው እንጂ እሱ ለኛ ነው ለነሱ ግን አይደለም። አሁን ከኛ ይልቅ የሚቀርቧቸው ፍጹሜና ሐሰን ናቸው። ገብቶሻል? እሱ ለኛ ነው የሚነግሩን ሰው በውስጣችን አይግባ ይሉናል እንጂ እነሱ አንድ ናቸው። እዚህ ጋር ይሄንን መርሳት የለብንም። ገባሽ? እሱንማ ለኛ ነው የሚነግሩን። ይሄንንማ አሁንማ ተለማምደነዋል እኮ ይሄ ሙዳቸው ነው ተለማምደነዋል። ገባሽ? ስለዚህ አስተያየት እኮ ስጪ። ግን አሁን ለምሳሌ አሁን ሐሰን ይውጣ እንደዚህ ብንለኛ ስላልን አይወጡ እንደውም ደስ ራሱ ሃናን አንድ ቁጥር ጻፊልኝ ከሰሩ አራቱ ብቻ በሰሩ እዩና የእዩ ባልና ብሩኬና አይሚ በሰሩ እንደው መሀላቸው ሱስ ሳይገባ እግዚአብሔርን እንደው እሱ በራስ እየተመላለሱ እነሱ በሰሩ ሌላ ሰው ሳይገባ ማለት ነው። እሷን ሴትዮ አሁን ዛሬ ብሩኬ መጣበት ቤትን አይተሻል አይደል? እዛ ማን ነው ይሄ ማን ነው የሚባለው ስሙ በእናታችሁ ሚላ ሃናንዬ አንድ ቁጥር ላኪልኝ የኔ ውድ። ቤቷን ከፍታለች መሰለኝ ሼር እያደረገችልኝ። እሺ በቃ እሺ ፍቅርዬ እኔ አንድ ነገር ልንገራችሁ። መቅዲ እንዳለችው ማለት ነው እዚህ ጋር መቅዲ እንደተናገረችው ትክክል ነገር ነው። ግን እዚህ ጋር ማለት ነው እኛ ደግሞ አሁን እሺ ስራ ባይሆን ማለት ነው አሁን ብሩኬ ሚሊ ቤት መጥቷል ተባለ። ስራ ባይሆን እነዚህ ልጆች እንደዚህ ይሆናል። ግን የሚረገጡ የሚሰደቡ ብዙ ነገር የሚደርስባቸው ማን ናቸው? የኛ ልጆች ናቸው። እነዚህ ልጆች ህዝብን ለማሳደግ ብለው አሁን እኮ ይኸውልሽ እንቅልፍ እኮ አስተኛቸው። ሃይሚ በዛ በኩል ይደወልላታል፣ ቤቷ ይንኳኳል። ዛሬ ባንቺ እኔና አንዴ ስሪልን ኦዲየንሶቻችሁ እንዲያርጉልን ይላሉ። ብሩኬ መኝታ የለውም። እነሱ ትክክለኛ ኖርማል የሚሆኑ ሰውነታቸው የሚያምረው አዲስ አበባ ሲሄዱ ብቻ ነው። አሁን አንድ ጊዜ ታስታውሳላችሁ ብሩኬና ሃይሚ እኛም ማሳደግ አይችሉም፣ አብርሃም እንደዚህ ነው እያሉ ስንት ነገር ሲረገጡ አይታችኋል አይደለ? ግን እነዚህ ልጆችም እኮ ተሰቃይተዋል። ምን ያድርጉ? እሺ እነዚህ ልጆች እንዴት ያድርጉ? ቡታጀራ አዲስ አበባ ላይ እንዳይቀሩ ትውልድ ሀገራቸው ነው። ሲሄዱ ደግሞ በድብቅ ሲሄዱ ስራ እንዳይሰሩ ይታያሉ። ያም ብር ነው አሉ። ብሩኬ ላይም ሃይሚ ላይም መኝታ የላቸውም አሉ እኮ ወፍቂጧን ሳታክኑ አሉ። ሄደው በር የሚያንኳኩታሉ። ስቃያቸውን ነው አሉ የሚያበሉት። ምን እናድርግ? እነዚህ ታዲያ እነዚህ ግን የሚሰደቡ የሚረገጡ እነዚህ ልጆች ናቸው። ኦዲየንስም ደግሞ አይረዳቸውም። ምክንያት ኦዲየንስ ሳይሆን የማይፈልግ ምክንያት የሚፈልጉ አሉ። አንዴ ዘቀዝቋቸዋል፣ አንዴ ይሰድቧቸዋል። እነሱም ለምንድን ነው ሊፈምሱ ፈልገው ላይክ ለመልቀም እንደዚህ ናቸው። እንደኛ አይደሉም። እኛ አሁን ከልብ የምንወዳቸው አንጀታችን የሚቃጠል የሚያር አለን። ግን እንደዛ የሚረዳ ሰው ደግሞ የለም። ገብቷቸዋል አይደለ? ይሄ ነው በቃ። ውሽ በስመ አብ እኔ ራሴን አመመኝ። በስመ አብ እንደምናደርግ ግራ ገባኝ። እኔ በእውነት ታይባክሽ በቃ በቃሻል። መቅዲ ግን ደህና ነሽ? ሙሉሽ የጠፋሽ አሁንማ እኮ በቃ ተረጋግቷል። ሳሚሊ የስራ መቋጫ እየደረሻናል። ሳሚልኝ አሁን አንቺ ተረጋጊ። ከበፊት እኮ እንደ በፊቱ አይደለም አይደል? አሁን ስታይ አዎ እንደ በፊቱ አይደለም። አሁን
ትናንትና ጥሩ ነው ሰምተዋል። የኦዲየንስን እንትን ሰምተዋል። ይኸው 2 ቀን አልመጡ። ለምን እሱ አንድ ቃል በተናገረው በጣም ብዙ ኦዲየንስ እንትን ብሎት የለ የተወሰነ እኮ እንትን ብለዋል፣ ተጠንቅቀዋል። ዛሬ ራሱ በሚያወራው ነገር ተጠንቅቆ እያወራ ነው እሱ ራሱ ማለት ነው። እና የሆነ ገብቷቸዋል ብዬ ነው ማስበው። አንዳንዴ ጥሩ እኮ ነው አስተያየት መስጠት። ማርያምን በቃ እኮ እኔ እኮ ትናንት ነገር ያልነበር ለሳሚልኝ እያስተካከሉ ይሄዳሉ። ተረጋጊ እያተነበረ አነጋገሩ ራሱ። አሁን ደግሞ ከብሩኬ ሃይሚ ታሳዝናለች። ለምን መሰላችሁ? አስቡ እስቲ በእናታችሁ አብራ ለፍታ ስንት ነገሮና ፍቅረኛዋን ለማጣት አይከብድም? ባትናደድ ባትወድቅ አይቆጭም ይሄ ነገር? ይቺ ልጅ እስቲ እናንተ አሁን ፍቅረኛችሁን በማትረባ ተልካሻ ሴት እውነት ይከብዳል። አዎ ተልካሻ ሴት እዚህ እኛ ሲጀመር አሁን ስራውን ይስሩ እኮ ስራውን አልጠላን። እኔ እንደው መድኃኒዓለም ምስክሬ ነው። እኔ ልጅቷ ገና ሳያት ሁሉ ይጠርሸኛል። እኔ ሳያት ሁሉ ያቅለሽልሸኛል። ጠርሸኛለች እኮ ጥርሽ እኮ ነው የምታደርገኝ ልጅቷ። በጣም ነው የምታስጠላው ደረቅ በጣም። እኛ ችግር የለውም ሃይሚዬና ብሩኬ በሌላ ነገር ይምጡልን። እኔ ደስ ይለኛል። አትስሩ አይደለም ይሄን ዘግተው በሌላ ቢመጡ አሪፍ ነው። አዎ እንደው ኦዲየንስ በጣም ነው የጠላት ማርያም። በጣም እኔ ራሱ በጣም ነው የምታቅለሸልሸኝ። እግዚአብሔርን ምን ታመጣላችሁ? እየመረራችሁ እንዲሆን ትውጣላችሁ። ተቃጠሉ እኮ ነው ያለችን። ነፍሰ ስጋዋን የሰማይ ቤቷን እንደው ይቺ የኩበት ጭንቅላት ልጅ እንደው እንደ ኦዲየንስን መለማመጥ ነበረባት። ምንም ብትለማመጭ እኛ ምንም ማንም አላት። በአንድ ጊዜ ዘላ እናቴ 30 ሺህ ገባችን። ስንት ያኔ 10 ሺህ ወደው አልገባችም። ህዝቡ ተቀበላት። ታዲያ ምን ተቀበላት? ድባቅ ከተትናት እኮ ድባቅ ገባች እኮ ድባቅ አረግናት። አሁንማ እንደ መጀመሪያ በላች፣ ጠጣች፣ ብሩን ቆጠረች። እንደዛ መስሏት ነበረ መጀመሪያ ላይ። አዎ አሁን ግን ውስጧ እያረረም ቢሆን ያ ዶላር ከሸፈ። በምን ታምጣው? ልክ ነሽ። መጀመሪያ ያመጣችሁ አይደል? በቢኒ ያመጣ ባሏ እኮ ነው ቢኒ። አሁን ቢኒም ይኸውልሽ የእናቴ ቢኒም ስለተነቃበት ቢኒም ይቆማል። እኛ ብቻ ልጆቹ ወደኛ ይምጡ እንጂ አሁን እኛ ልጆቹ ወደ ራሳቸው ይመለሱልን እንጂ ቢኒም 40 ሺህ ሰዓት ቢለፈልፍ ቪዲዮ ያዩት አይደለ? አሁን አይውትም እንዳይመስልሽ። ብሩክና ሃይሚ እንዲናደዱ ብለው ነው ሄደው የሚያዩት። አሁን ግን ምንም ታያለሽ